ሰላም ጤና ይስጥልን ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን ዜናዎች ከዚህ በማስከተል ይቀርባሉ። በቅድሚያም አርዕስተ ዜናዎቹን እንሆ። በከፍተኛ የሙስና ወንጀል ላይ ተሳትፈዋል በተባሉ የመንግስት የስራ ኃላፊዎች፣ ባለሀብቶችና ግለሰቦች ላይ ሰፊ እርምጃ መውሰዱን የኢፌዴሪ የመንግስት ኮሚኒኬሽን አገልግሎት አስታወቀ። በደቡብ አፍሪካ ስደተኞች ከሀገር በመውጣታቸው ሳቢያ የልብስ ስፌት ፋብሪካዎች ለችግር መጋለጣቸው ተሰማ። በስሪላንካ በሚገኙ ማረሚያ ቤቶች የተቀሰቀሰውንና የሰዎችን ሕይወት የቀጠፈውን አመጽ ለመቆጣጠር ወታደሮች ተሰማሩ። ተመልካቾቻችን በያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካን ሬኔሳንስ ቴሌቪዥን የዜና ሰዓት ነው። የተመራረጡ ዜናዎቻችንን ወደ እናንተ እናደርሳለን። አብራችሁ እንድትሆኑ የምጋብዛችሁ ሜሮን አለልኝ ነኝ። ቅድሚያ ወዳደረግነው ዜና ስናልፍ በከፍተኛ የሙስና ወንጀል ላይ ተሳትፈዋል በተባሉ የመንግስት የስራ ኃላፊዎች፣ ባለሀብቶችና ግለሰቦች ላይ ሰፊ እርምጃ መወሰዱን የኢፌዴሪ የመንግስት ኮሚኒኬሽን አገልግሎት አስታወቀ። አገልግሎቱ በሰጠው መግለጫ ከንግድና ፋይናንስ እስከ ማዕድን፣ ነዳጅና ጉምሩክ ዘርፎች በተዘረጋ የተደራጀ አሻጥር ላይ የተወሰዱትን የህግ ማስከበር እርምጃዎች በዝርዝር ይፋ አድርጓል። በእምነት ሰይፉ ተጨማሪ አላት። መንግስት በቅርቡ ተግባራዊ ያደረገውን የማክሮ ኢኮኖሚ ማሻሻያ ለማደናቀፍ ሞክረዋል። እንደዚሁም በከፍተኛ የሙስና ወንጀል ተሳትፈዋል ባላቸው የመንግስት የስራ ኃላፊዎች፣ ባለሀብቶችና ግለሰቦች ላይ ሰፊ እርምጃ መውሰዱን አስታውቋል። የመንግስት ኮሚኒኬሽን አገልግሎት በሰጠው መግለጫ ከንግድና ፋይናንስ እስከ ማዕድን፣ ነዳጅና ጉምሩክ ዘርፎች በተዘረጋ የተደራጀ አሻጥር ላይ የተወሰዱትን ህግ የማስከበር እርምጃዎች በዝርዝር ይፋ አድርጓል። የሀገሪቱን ኢኮኖሚያዊ እንቅስቃሴ ከውስጥም ከውጭ ሆነው በተደራጀ መልኩ ሲፈታተኑ ቆይተዋል ባላቸው አካላት ላይ መንግስት ኢላማ ያደረገ ኦፕሬሽን ማካሄዱን ያስታወቀ ሲሆን በተለይም መሰረታዊ የፍጆታ እቃዎችን በማከማቸት ሰው ሰራሽ እጥረትና የዋጋ ንረት በፈጠሩ ከ7000 በላይ የንግድ ድርጅቶችና መጋዘኖች ላይ የማሸግ እርምጃ ሲወሰድ 13 አቅራቢዎች ላይ ደግሞ ጥብቅ ማስጠንቀቂያ ተሰጥቷቸዋል ተብሏል። እነዚህ ህገወጥ አካላት በፋይናንስ ስርዓት ውስጥ ሰርገው በመግባት ሀገሪቱ የውጭ ምንዛሬ እንድታጣ ማድረጋቸውን ነው የመንግስት ኮሚኒኬሽን አገልግሎት ሚኒስትሯ ወይዘሮ እናትአለም መለሰ የገለጹት። ህገወጥነትና የሙስናና ብልሹ አሰራር ተቀናጅቶ መረብ ለመጣል መሞከር፣ አሰራርን ገብቶ እንዳይሳለጥ በማጓተት ወይም ደግሞ በትክክለኛው መንግስትና ህብረተሰቡ ሊያገኝ የሚገባውን ጥቅም በመሰወር የተጋነነ ዋጋና የተጋነነ የኢኮኖሚ ጫና እንዲፈጠር በማድረግ ህብረተሰቡ ላይ ምሬትን መጫንና ህብረተሰቡን ማሳቀቅ እንዲጮህም ማድረግ ዓላማና ታሳቢ ያደረጉ ሂደቶች ናቸው። ይህንን የፋይናንስ አሻጥር ለመክታት በተወሰደው እርምጃ በህገ ወጥ የገንዘብ ዝውውርና በጥቁር ገበያ የተሳተፉ 169 ዜጎችና የውጭ ሀገር ሰዎች በህግ ተጠያቂ ሆነዋል የተባለ ሲሆን ምርት ልከው የውጭ ምንዛሬ ያላስገቡ 29 ላኪዎች ላይ እርምጃ ሲወሰድ 7 የክሪፕቶ ከረንሲ መተግበሪያዎች መታገዳቸው ተገልጿል። በተጨማሪም ግብር ያጭበረበሩ 38 የቤቲንግ ድርጅት ባለቤቶች ታስረው የባንክ ሂሳባቸው ታግዷል። በሌላ በኩል መንግስት በራሱ መዋቅር ውስጥ በተሰገሰጉ ሌቦች ላይ ማተኮሩንም ሚኒስትሯ ያብራሩ ሲሆን የወርቅ ምርትን በኮንትሮባንድ በማስወጣት ወንጀል የመንግስትና የጸጥታ ኃላፊዎችን ጨምሮ 183 ግለሰቦች ተጠያቂ ሲደረጉ በህገወጥ ነዳጅ ንግድ 38 አመራሮችና ከ650 በላይ ማደያዎችና አቅራቢዎች ላይ እርምጃ መወሰዱን ጠቁሟል። በተቋማት ደረጃም ከፍተኛ ምዝበራዎች የተጋለጡ ሲሆን በግብርና ሚኒስቴር ጥራት የጎደለውና ጊዜው ያለፈበት ማዳበሪያ ግዢ የፈጸሙ አመራሮች፣ በኢትዮጵያ ኤሌክትሪክ ኃይል ከዳታ ማይኒንግ ድርጅት ጋር ህገወጥ ውል የፈጸሙ 4 ከፍተኛ አመራሮች እንዲሁም በስራና ክህሎት ሚኒስቴር በህገወጥ የሰዎች ዝውውር የተሳተፉ 8 አመራሮች በቁጥጥር ስር መዋላቸው ተገልጿል። በገቢዎችና ጉምሩክ ዘርፍም የጥቅም ትስስር በመፍጠር የመንግስትን ገቢ ያሳጡ 91 አመራሮችና ግለሰቦች መታሰራቸውን መንግስት አስታውቋል። መንግስት አሰራሮችን የማዘመን፣ ተጠያቂነትን የማስፈን፣ ብልሹ አሰራርን ደግሞ በህግ የመጠየቅና የማስተካከል ተደግመውም እንዳይፈጠሩ የማድረግ አካሄዶቹን አጠናክሮ ይቀጥላል። ህብረተሰቡ ገና ከጅምሩ ስጋቱን ሲገልጽ እጅና ጓንት ሆኖ ከመንግስት ጋር ወደ መሬት በመውረድ
የተጀመረው ይህ የፍተሻ፣ የምርመራ፣ የማጥራትና እርምጃ የመውሰድ ስራ ቀን በቀን የመደመር መንግስት ስራው አድርጎ የሚሄድበት ምክንያት ለህዝባችን የገባነው ቃልና የሚጠበቅብን የስራ ኃላፊነት ያስገድዱናል። የተቀናጀ ጸረ ሙስና ትግላችን ተጠናክሮ የሚቀጥል ይሆናል። ህዝቡ አገልግሎት ለማግኘት መደለያ ከመክፈል እንዲቆጠብ አክለው ያሳሰቡት ሚኒስተሯ መንግስት የሀገርን ልማት ወደ ኋላ የሚጎትቱ ሌብነትንና ህገወጥነትን የማጽዳት ዘመቻውን አጠናክሮ እንደሚቀጥል አረጋግጠዋል። በደቡብ አፍሪካ ስደተኞች ከሀገር በመውጣታቸው ሳቢያ የልብስ ስፌት ፋብሪካዎች ለችግር መጋለጣቸው ተሰማ። የፋብሪካዎቹ ባለቤቶች በተቃውሞ ወቅት ከ12 በመቶ እስከ 19 በመቶ የሚሆነውን ሰራተኛ እንዳጡና ልዩ ክህሎት ያላቸው ባለሙያዎችን ጨምሮ ዝቅተኛ ክፍያ ነው በሚል ተቀጣሪ ሰዎችን አለማግኘታቸውን ሮይተርስ ዘግቧል። ጽዮን ላይኩን ተጨማሪ አላት። የውጭ ሀገር ሰራተኞችን ከደቡብ አፍሪካ ያስወጣው ጸረ ስደተኞች ተቃውሞ ከተካሄደ ሳምንታት አልፈዋል። ማርች ኤንድ ማርች የተባለ ጸረ ስደተኞች ቡድን ስደተኞችን ያስወጣው 1/3 የደቡብ አፍሪካ ዜጎች ስራ አጥ በመሆናቸው ለዜጎች የስራ እድል ለመፍጠር በሚል ነው። ይሁን እንጂ የሀገር ውስጥ አምራቾች በስደተኞች ክፍት ቦታዎች ላይ የሀገሪቱን ዜጎች ለመቅጠር ተቸግረዋል። ሮይተርስ በሐምሌ ወር መጨረሻ ላይ 3 ፋብሪካዎችን ጎብኝቶ ባጠናቀረው ዘገባ የፋብሪካዎቹ ባለቤቶች በተቃውሞ ወቅት ከ12 በመቶ እስከ 19 በመቶ የሚሆነውን ሰራተኛ እንዳጡ አስፍሯል። አንዳንዶች ሰራተኞች ልዩ ክህሎት ያላቸው ባለሙያዎች በመሆናቸው፣ የተቀሩት ደግሞ በዝቅተኛ ክፍያ ተቀጥረው የሚሰሩ ስለነበሩ የሀገሪቱ ዜጎች በእነዚህ ቦታዎች ላይ የሚወጡ ማስታወቂያዎችን አይተው ለመቀጠር ፈቃደኛ አልሆኑም። በአንዱ ድርጅት ውስጥ አስተዳዳሪ የሆነችው የ29 ዓመቷ ደቡብ አፍሪካዊት ምፎንኩሲ ሰዎች በፋብሪካዎች ውስጥ መስራት አይፈልጉም ብላለች። ተንታኞች እንደሚሉት ስደተኞች በአብዛኛው በአካባቢው ዜጎች የማይፈለጉ ዘርፎች ላይ ይሰማራሉ። የአሁኑ የጉልበት ሰራተኞች እጥረት ምን ያህል ስፋት እንዳለው በግልጽ ባይታወቅም በሸንኮራ አገዳ ማሳዎችም ላይ ክፍት የስራ መደቦች መኖራቸው ተዘግቧል። እንደ ዘገባው ከሆነ የስራና የሰው ኃይል ሚኒስቴር ቃል አቀባዩ የሰራተኛ እጥረት መኖሩን እንደማያውቁ ገልጸው ቀጣሪዎች በቅጥር ሂደት ከሚኒስትሩ እርዳታ እንዲጠይቁ መክረዋል። ለወራት ሲካሄድ የቆየው የጸረ ስደተኞች ሰልፍ በሰኔ 30 ማርች ኤንድ ማርች ህገወጥ ስደተኞች እንዲወጡ ባወጣው የጊዜ ገደብ ተጠናቋል። ይህም ብዙዎች ከደቡብ አፍሪካ እንዲሰደዱ አድርጓል። ቡድኑ ስደተኞች ለደቡብ አፍሪካ የኢኮኖሚ ቀውሶች በተለይም ለከፍተኛ ስራ አጥነት ተጠያቂ ናቸው ሲል ይከራከራል። ሆኖም ተመራማሪዎች ይህንን ሀሳብ ውድቅ ያደርጋሉ። ቀጣሪዎች ዝቅተኛ ደሞዝ የሚቀበሉ የውጭ ሰራተኞችን ይመርጣሉ ሲሉም ይከራከራሉ። የፋብሪካ ባለቤቶች በበኩላቸው አብዛኛውን ጊዜ የሚቀጥሩት ከጎረቤት ኢስዋቲኒና ሌሴቶ የሚመጡ አንዳንድ ባለሙያዎች ግን በልብስ ስፌት ዘርፍ ላይ ላላቸው ልምድ ሲባል አስፈላጊ መሆናቸውን ይገልጻሉ። በስሪላንካ በሚገኙ ማረሚያ ቤቶች የተቀሰቀሰውንና የሰዎችን ሕይወት የቀጠፈውን አመጽ ለመቆጣጠር ወታደሮች ተሰማሩ። በሀገሪቱ ዋና ከተማ ኮሎምቦ በሚገኘው ከፍተኛ ጥበቃ የሚደረግለት ማረሚያ ቤትን ጨምሮ በ3 የተለያዩ እስር ቤቶች በተከሰተ የማምለጥ ሙከራ 3 ታራሚዎች ሲገደሉ 23 ያህሉ ደግሞ መቁሰላቸው ተነግሯል። ለዝርዝሩ በእውቀቱ አዝመራው Riots broke out at a prison in Negombo. The families of inmates are desperate. በስሪላንካ በሚገኙ ማረሚያ ቤቶች የተቀሰቀሰውንና የሰዎችን ሕይወት የቀጠፈውን አመጽ ለመቆጣጠር ወታደሮች መሰማራታቸው ተነግሯል። በሀገሪቱ ዋና ከተማ ኮሎምቦ በሚገኘው ከፍተኛ ጥበቃ የሚደረግለት ማረሚያ ቤትን ጨምሮ በ3 የተለያዩ እስር ቤቶች በተከሰተ የማምለጥ ሙከራ 3 ታራሚዎች ሲገደሉ 23 ያህሉ መቁሰላቸው ተነግሯል። የስሪላንካ የህዝብ ደህንነት ሚኒስቴር አናንዱ ጄፔላ እንዳስታወቁት ሐሙስ ምሽት በኮሎምቦ ዌሊካዳ ማረሚያ ቤት 40 የሚሆኑ ታራሚዎች ለማምለጥ ያደረጉት ሙከራ በጸጥታ ኃይሎች መክሸፉን ተከትሎ አንድ ታራሚ ሲገደል 10ዎቹ ቆስለዋል። በተመሳሳይ ከዋና ከተማዋ 80 ኪሎ ሜትር ርቀት ላይ በሚገኘው በኩርዊታ ማረሚያ ቤት በተነሳ አመጽ የ2 ታራሚዎች ህይወት ሲያልፍ 13ቱ ላይ ጉዳት መድረሱ ተገልጿል። ሚኒስትሩ ሁኔታውን አስመልክተው ለፓርላማው በሰጡት ማብራሪያ በእነዚህ ማረሚያ ቤቶች የጸጥታ ኃይሎች ተሰማርተው ስርዓት በማስከበር ላይ ናቸው ብለዋል። ሚኒስትሩ ሁኔታውን አስመልክተው ለፓርላማው በሰጡት ማብራሪያ በእነዚህ ማረሚያ ቤቶች የጸጥታ ኃይሎች ተሰማርተው ስርዓት ማስከበራቸውን ገልጸው ይሁን እንጂ በክስተቱ ላይ ተደጋጋሚነት እያየን በመሆኑ ከጀርባ የተሸበረ ሴራ አለ ብለን እንጠራጠራለን ብለዋል።
በሰሜን ኮሎምቦ በሚገኝ ፓላሴና ማረሚያ ቤት 30 የሚሆኑ ታራሚዎች ወደ ጣሪያ በመውጣት ወደ ክፍላችን አንመለስም በማለት አመጽ ማንሳታቸው ተገልጿል። የስሪላንካ ማረሚያ ቤቶች ከአቅማቸው 4 እጥፍ በላይ ታራሚዎችን አጭቀው መያዛቸው ለተደጋጋሚው አመጽ ዋነኛ ምክንያት መሆኑ ይነገራል። ባለፈው አንድ ወር ጊዜ ውስጥ ብቻ ከኮሎምቦ ውጪ ባሉ 2 ማረሚያ ቤቶች በተነሱ አመጾች የ10 ታጣቂዎችና የ23 ታራሚዎች ህይወት ማለፉ ይታወሳል። ከአጠቃላይ የሀገሪቱ ታራሚዎች መካከል ከ75 በመቶ በላይ የሚሆኑት የፍርድ ሂደት እየተጠባበቁ ያሉና አብዛኞቹ ከአደንዛዥ እጽ ጋር በተያያዘ ወንጀል የተከሰሱ መሆናቸውን መረጃዎች ያሳያሉ። ባለስልጣናት ጥቅም ላይ ያልዋሉ የመንግስት ህንጻዎችን ወደ ማረሚያ ቤትነት ለመቀየር ቢያቅዱም እስካሁን ወደ ተግባር አልተገባም ሲል የዘገበው ኤኤፍፒ ነው። ክቡራትና ክቡራን ተመልካቾቻችን አሁንም የአፍሪካን ሬኔሳንስ ቴሌቪዥን ዜናዎች እንደቀጠሉ ናቸው። ወደ ቀጣዮቹ ጉዳዮቻችን ከመሻገራችን በፊት ይፋዊ የማህበራዊ ገጾቻችንን ልናስታውሳችሁ ወደድን። በቴሌቪዥን ስርጭት ያለፏችሁን ፕሮግራሞቻችንን ከ1.8 ሚሊዮን በላይ ሰብስክራይበሮች ባሉት አርትስ ቲቪ ወርልድ የዩቲዩብ ገጻችን በኩል ልትከታተሉ ትችላላችሁ። በተጨማሪም በርካታ ተከታዮችን ባፈራንባቸው በፌስቡክ፣ በቀድሞ ትዊተር እና በአሁኑ ኤክስ እንዲሁም በቲክቶክ እና ኢንስታግራም ገጾቻችን በኩል ቤተሰብ መሆን ትችላላችሁ። ካፍታ ቆይታ በኋላ በአርትስ ስፔሻል የመረጃ ሰዓታችን ልዩ የመዝናኛ የኪነ ጥበብና የሁነት መረጃዎች ወደ እናንተ እናደርሳለን። ይጠብቁን። በአዲስ አበባ 14 ጅቦችና 1 ነብር ከአደጋ ስጋት የተነሳ እንዲወገዱ ተደረገ። በአዲስ አበባ ከተማና አካባቢዋ በሰውና በእንስሳት መካከል የሚከሰተውን ግጭት ለመቀነስ በሰው ሕይወት ላይ አደጋ ሊያደርሱ ይችላሉ የተባሉ 14 ጅቦችና 1 ነብር እንዲወገዱ መደረጉን የከተማዋ የአካባቢ ጥበቃ ባለስልጣን አስታውቋል። የአዲስ አበባ አካባቢ ጥበቃ ባለስልጣን ከኢትዮጵያ የዱር እንስሳት ባለስልጣን ጋር በመተባበር አደረኩት ባለው ጥናት በተለይም በየካ ክፍለ ከተማ ጫካ ፕሮጀክት አካባቢ ስጋት የፈጠሩ የዱር እንስሳት ላይ ህጋዊና ዓለም አቀፍ አሰራርን የተከተለ የማስወገድ እርምጃ መውሰዱን አስታውቋል። ተፈጥሮን ከማስጠበቅ አኳያ ለቀረበው ጥያቄ ምላሽ የሰጠው ባለስልጣኑ በተለይ ጅቦች በከፍተኛ ፍጥነት ስለሚራቡና በቡድን ወደ መኖሪያ መንደር በመምጣት አደጋ ስለሚፈጥሩ እርምጃው የግድ አስፈላጊ ነበር ብሏል። በከተማዋ የአረንጓዴ ስፍራዎችና የደን ሽፋን እያደገ ከመምጣቱ ጋር ተያይዞ ህብረተሰቡን ከዱር እንስሳት ጥቃት ለመጠበቅ የሚደረጉ ጥናቶችና የቁጥጥር ስራዎች ወደፊትም ተጠናክረው እንደሚቀጥሉ ገልጿል ስትል የዘገበችው ዲቦራ ዳዊት ናት። ክቡራን ተመልካቾቻችን አሁን ሰዓቱ በየሳምንቱ ወደ እናንተ የሚደርሰው አርትስ ስፔሻል ልዩ የመዝናኛ የኪነ ጥበብና የሁነት መረጃዎች ነው። ልዩ መረጃዎቹ በባልደረባችን ናቲማናዬ ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ። የተወደዳችሁ እንዴት ናችሁ? ይህ አርትስ ስፔሻል ነው። ዋና ዋና ጉዳዮች የማሪ ብራዘርስ ባንድ 20ኛ ዓመት የምስረታ በዓል በልዩ ዝግጅት ሊከበር ነው። በታገል ሰይፉ የተዘጋጀው የፕሬዝዳንቱ ልጅ መጽሐፍ ለንባብ በቃ። እነዚህንና ሌሎችንም የኪነትና ኩነት መረጃዎችን እነግራችኋለን። አብራችሁን ሁኑ። ማሪ ብራዘርስ ባንድ ፍቅር ይሻላል ሁሉም ይበልጣል። ሄኖክ መሐሪና መሐሪ ብራዘርስ ባንድ በኢትዮጵያ ሙዚቃ ታሪክ ውስጥ እንደ ስማቸው በወንድማማችነት ስሜትና በጥበብ አንድነት ስማቸው በጎላ ይነሳል። ይህ ባንድ ከተመሰረተ ዘንድሮ 20 ዓመት ሞላው። የ20ኛ ዓመት የምስረታ በዓላቸውንም ለማክበር የባንዱ አባላት ሽር ጉድ እያሉ ይገኛሉ። ነሐሴ 16 2018 ዓ.ም በሚከበረው የ20ኛ ዓመት የምስረታ በዓላቸው ላይም ሙዚቀኛ ለነበረው አባታቸው ማሪ አብርሃ መታሰቢያ የሚሆን አዲስ የሙዚቃ አልበም ያስመርቃሉም ተብሏል። አልበሙም የአባታቸውን የቀደሙ የሙዚቃ ስራዎች በዘመናዊ መንገድ የተቀናበሩበት 12 ዘፈኖችን የያዘ ሲሆን የመታሰቢያ አልበም እንዲሆንም ታልሞ የተዘጋጀ ነው። በምስረታ ዝግጅቱ ላይም በርካታ የክብር እንግዶች ይገኛሉም ተብሏል። የፕሬዝዳንቱ ልጅ አዲስ መጽሐፍ ለንባብ በቃ። ይህ ባንጋፋው ገጣሚና ደራሲ ታገል ሰይፉ የተዘጋጀውና የፕሬዝዳንቱ ልጅ የተሰኘ ርዕስ የተሰጠው አዲስ መጽሐፍ በቀድሞው የኢትዮጵያ ፕሬዝዳንት ኮሎኔል መንግስቱ ኃይለማርያም ልጅ ዶክተር ትዕግስት መንግስቱ የአባትና የልጅ ፍቅር እንዲሁም በልጅነት ትውስታዋ ዙሪያ የሚያጠነጥን መጽሐፍ እንደሆነ ተገልጿል። ይህ የዶክተር ትዕግስት መንግስቱ የልጅነት ትውስታዎች ስብስብ የሆነ መጽሐፍ ኮሎኔል መንግስቱ ኃይለማርያም ከባለቤታቸው ጋር በሚጋጩበት ጊዜ ምን ይፈጠራል፣ ልጆቻቸውን
የሚቀጡትስ እንዴት ነው? ከምግብ ምን ይወዳሉ? ከእግር ኳስ ማንን ይደግፋሉ? ከሀገራችን ሙዚቃስ ለየትኞቹስ ድምፃውያን ያደላሉ? ደጋግሞ የሚያያቸው ፊልሞችስ የትኞቹ ናቸው? የተሰኙ ርዕሶችን ጨምሮ የተለያዩ ታሪኮችን የያዘ መጽሐፍ እንደሆነ ተነግሯል። የዚህኛው መጽሐፍ አዘጋጅ የሆነው ደራሲና ገጣሚ ታገል ሴፉ ከዚህኛው መጽሐፍ አስቀድሞ የኔ ደማቅ ሰዎች የተሰኘ መጽሐፍ ለንባብ ማብቃቱ ይታወሳል። አስቀድሞ ሀገር ያጣሞት የልብ ወለድና ይናፍቀኛል የተሰኘ ግጥም ስብስብ መጽሐፍትን ለአንባቢያን አቅርበዋል። ደራሲና ገጣሚ ሄኖክ በቀለ ከሰሞኑም ምናልባት አንድ ቀን ሲል ርዕስ የሰጠውን አዲስ መጽሐፉን ለንባብ አብቅቷል። ምናልባት አንድ ቀን መጽሐፍ እንዴት ያለ ነው? ደራሲ ሄኖክ በቀለ ለአርት ስፔሻል ተከታዩን ይላል። ምናልባት አንድ ቀን ከዚህ ቀደም ከወጣው ሀገር ያጣሞት የተሰኘ የልብ ወለድ መጽሐፍ እንዲሁም ይናፍቀኛል ከሚል የግጥም ስብስቦች በመቀጠል የሶስተኛ ስራ ነው። ምናልባት አንድ ቀን 207 ገጽ አለው። የጀርባ ዋጋው 550 ብር ነው እና ለገበያ ዋለው ያለፈው ቅዳሜ ሐምሌ 26 2018 ዓ.ም ነው። በጋራ መግባባት የልብ ወለድ መጽሐፍ ነው ልንለው እንችላለን። ግን እኔ በእኔ አገላለጽ በልብ ወለድና በኢልብ ወለድ መሀል ያለ አማካይ ጽሁፍ ነው ወይም ስራ ነው ብዬ ነው ማስበው። እንደ መነካከያ ነጥብ አይነት ነው ለሁለቱ። ይህም በፈጠራና በእውነት ክፍሎች መሀል ያለው ኮልደር ላይ ለሁለቱም ሳያደሉ እንደመላለስ ያለ ሙከራን ያደረኩት ብዬ አስባለሁኝ። ደራሲ ሄኖክ በቀለ የመጽሐፉን ርዕስ ምናልባት አንድ ቀን ያለበትንና ስለ መጽሐፉም ይዘት ነግሮናል። ምናልባት አንድ ቀን የሚለውን ርዕስ የመረጥኩት ተስፋን በይበልጥ በደንብ የሚወክል ነገን ለመኖር ምክንያት የሚሰጥ የዛሬን አስቸጋሪነትና ውል የለሽነት የሚሻገር ሀረግ ስለሆነ ነውና በውስጡ ላሉት ታሪኮች ደግሞ እንደ ጥሩ መጠቅለያ ማሰሪያ ወይም እንደ አኔክዶት ሆኖ ስላገኘሁት ነው። መጽሐፉ ውስጥ ህይወት ይቀጥላል፣ እኔ በልቤ ስለ ሰው ልጆች፣ ገላፈር መሆኑን እና የመርሳት ታሪክ አያመጣጥ የሚሉ 4 እርስ በርስ የሚገናኙ ታሪኮችን ይዟል። በይዘቱ ልጅነትን፣ ትዝታን፣ ተስፋን፣ መጻኤውን ነገን በይበልጥ ደግሞ የማይሰበረውን የሰው ልጅ መንፈስ ትውስታና ዝንጋይ ይሄ ሚሞሪ ኤንድ ፎርጌቲንግ የምንለውን የህይወትን ክብነትና አይገመቴነት እንዲሁም የተዘነጉ ህልሞች ላይ ያውጠነጥናል። አስቀድሞ ለንባብ ያበቃው ሀገር ያጣሞት ካሁኑ ምናልባት አንድ ቀን መጽሐፉ ምን ለየው? በእኔ ግምገማ ከቀደመው ሀገር ያጣሞት የሚለየው አንደኛ በእኔ የእድሜ ልዩነት መኖሩ፣ የ4 ዓመት በሁለቱ መሀል የ4 ዓመት የእድሜ ልዩነት አለና ይህም ነገሮችን ይበልጥ ሆደ ሰፊ በሆነ መልኩ እንድረዳቸው፣ እንዳያቸው እና እንድቀበላቸው አድርጎኛል። ያ በእኔ ግምገማ የሚለየው ይመስላል። ከዛ ውጭ ደግሞ ይህን መጽሐፍ ስጽፍ ለሰው ልጆች መልካም መንፈስ በማድላት ወይም ለሰው ልጆች ጥሩነት ይበልጥ ቦታ በመስጠት የጻፍኩት ነው ብዬ ስለማስብ ነው። ሰዎች ደግሞ አንብበው ሜቢ ደግሞ ሁለቱን ያነበቡ ሰዎች በሁለቱ መሀል የራሳቸውን ኮምፓሪዥንና ጀጅመንት ወይም ደግሞ ፍርድ ማስቀመጥ ይችላሉ ብዬ አስባለሁኝ። መጽሐፉ ለጊዜው በሁሉም የጃፋር መጽሐፍ መደብሮች ውስጥ ይገኛል። ስፔሻል የኪነትና ኩነት መረጃዎች ይህንን ይመስሉ ነበር። ስለተከታተላችሁን ከልብ እናመሰግናለን። ክቡራን ተመልካቾቻችን በቀጣይ የምናመራው ከሀገር ውስጥና ከውጭ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ ወደምናደርስበት ዝግጅት ነው። ስፖርታዊ መረጃዎቹን ባልደረባችን ጌታውን አበበ ይዞ ይጠብቃችኋል። ከመረጃዎቹ ጋር መልካም ቆይታ። አመሰግናለሁ ሜሮን። መረጃዎቻችንን ከሀገር ውስጥ እናስቀድማለን። ከ20 ዓመት በታች የዓለም ሻምፒዮና ዛሬም ሲቀጥል 2 የፍጻሜ ውድድሮች ይደረጋሉ። በዓለም ከ20 ዓመት በታች የአትሌቲክስ ሻምፒዮና በ1500 ሜትር ማጣሪያ ኢትዮጵያውያን አትሌቶች ቀጣዩን ዙር መቀላቀል ችለዋል። በ21ኛው የዓለም ከ20 ዓመት በታች አትሌቲክስ ሻምፒዮና በተካሄዱ የማጣሪያ ውድድሮች ኢትዮጵያውያን አትሌቶች ለፍጻሜ ያለፉበትን ውጤት በሁለቱም ጾታዎች አስመዝግበዋል። በዩናይትድ ስቴትስ ኦሪገን እየተካሄደ በሚገኘው የ2026 ከ20 ዓመት በታች የዓለም አትሌቲክስ ሻምፒዮና ከተጀመረ ዛሬ 3ኛ ቀኑ ላይ ይገኛል። ውድድሩ ዛሬም ሲቀጥል ንጋት ላይ በ400 ሜትር ሴቶች እንዲሁም በ3000 ሜትር በተመሳሳይ
የሴቶች የፍጻሜ ውድድር የሚደረግ ሲሆን ኢትዮጵያውያን አትሌቶችም ተጨማሪ ሜዳሊያ ያመጣሉ ተብሎ ይጠበቃል። በርቀቱ ኢትዮጵያ እስካሁን የብርና የነሐስ ሜዳሊያ በወንዶችና በሴቶች የ5000 ሜትር ውድድር ማግኘት መቻሏ ይታወቃል። የአፍሪካ እግር ኳስ ኮንፌዴሬሽን ካፍ የአፍሪካ ዋንጫ ውድድሮች በየ4 ዓመቱ እንዲደረጉ በማድረጉ ምክንያት $1 ቢሊዮን የሚያስገኝለትን ስምምነት ማጣቱ ተገለጸ። ይህን ዘጋርዲያን ያወጣውን መረጃ ተንተርሶ ሱራፌል ጉታ ተከታዩን ዝርዝር ዘገባ አሰናድቷል። የአፍሪካ እግር ኳስ ኮንፌዴሬሽን ካፍ ለ5 ዓመታት ያህል ሲደራደርበት የቆየውንና በ8 ዓመታት ውስጥ ቢያንስ $1 ቢሊዮን የተረጋገጠ ገቢ ያስገኝለት የነበረውን የንግድና የማርኬቲንግ መብቶች ጨረታ ሙሉ በሙሉ ማጣቱ ተገልጿል። የብሪታንያው ዘጋርዲያን ጋዜጣ ይፋ ባደረገው መረጃ መሰረት ለስምምነቱ መቋረጥ ዋናው ምክንያት ካፍ የአፍሪካ ዋንጫ ውድድርን ከ2 ዓመት ወደ 4 ዓመት ለማሸጋገር የወሰነው ውሳኔ እንደሆነ ተነግሯል። እንደ አውሮፓውያን አቆጣጠር በጁላይ 2025 በሞሮኮ በተካሄደው የሴቶች የአፍሪካ ዋንጫ ዋዜማ ላይ የካፍ ፕሬዝዳንት ፓትሪስ ሞሴፔ የአሸናፊው ድርጅት ማንነት በቅርቡ ይፋ ይደረጋል ብለው ነበር። ሆኖም የካፍ ስራ አስፈጻሚ ኮሚቴ ታህሳስ 20 ቀን 2025 እንደ አውሮፓውያን አቆጣጠር ባደረገው አስቸኳይ ስብሰባ የአፍሪካ ዋንጫ ውድድር ከዓለም አቀፍ የእግር ኳስ መርሃ ግብር ጋር እንዲጣጣም በየ4 ዓመቱ እንዲካሄድ በሙሉ ድምፅ መወሰኑ ተገልጿል። የካፍ የኮሚኒኬሽን ኃላፊ ሉክሶሎ ሴፕቴምበር እንደገለጹት ይህ ውሳኔ የጨረታውን ይዘት መሰረታዊ በሆነ መንገድ ለውጦታል። ውድድሩ ወደ 4 ዓመት በመሸጋገሩ በ8 ዓመታት ውስጥ የሚካሄዱት የአፍሪካ ዋንጫዎች ቁጥር ከ4 ወደ 2 ዝቅ ማለቱ ተነግሯል። በዚህም ምክንያት ቀደም ሲል የቀረበው የጨረታ ሰነድ ዋጋ የሌለው በመሆኑ እንዲሰረዝ መደረጉ ተገልጿል። አንድ የቀድሞ የሀገር እግር ኳስ ፌዴሬሽን ፕሬዝዳንት በ8 ዓመት ውስጥ 4 የአፍሪካ ዋንጫዎች በሚካሄዱበትና 2 ብቻ በሚካሄዱበት ውድድር መካከል ስፖንሰሮች ተመሳሳይ ገንዘብ አይከፍሉም ሲሉ አስተያየታቸውን መስጠታቸው ተነግረዋል። ካፍ አስተማማኝ የረጅም ጊዜ የፋይናንስ ስምምነት ካጣ አሁን 7 ዓመታት መቆጠራቸው የተነገረ ሲሆን በቀድሞ የካፍ ፕሬዝዳንት ኢሳ ሀያቱና በወቅቱ የፋይናንስ ኮሚቴ ሰብሳቢ ሱኬቱ ፓቴል መሪነት ከፈረንሳዩ ላጋርዴር ኩባንያ ጋር ለ12 ዓመታት የሚቆይና እስከ $1.3 ቢሊዮን ያስገኛል የተባለ ውል ተፈርሞ እንደነበር ተገልጿል። ይህም ስምምነት እንደ አውሮፓውያን አቆጣጠር በዲሴምበር 2019 በሀያቱ ተካጃ አህመድ አመራር በአንድ ወገን መቋረጡ ተነግሯል። ውሉ በመቋረጡ ምክንያት በቀረበ የህግ ክስ ካፍ በፓትሪስ ሞሴፔ ዘመን በ2022 በኳታር ከተካሄደው የዓለም ዋንጫ አስቀድሞ ለላጋርደር $50 ሚሊዮን የካሳ ክፍያ መክፈሉ ተገልጿል። አዲሱ የ4 ዓመት የውድድር ዑደት ለአፍሪካ እግር ኳስ የተሻለ እረፍትና ጥራት ያመጣል ተብሎ ቢታመንም በካፍ ገቢ ላይ የሚያደርሰው አጫጭር ተጽዕኖና አዲሱ ጨረታ የሚያስገኘው የገንዘብ መጠን የስፖርት አናሊስቶች ትኩረት ሆኖ መቀጠሉ ተነግሯል። በዚህም ካፍ ቀደም ሲል ሁሉንም የውድድር አይነቶች አጣምሮ ለማቅረብ ያወጣውን ጨረታ በመተው አዲስ የጨረታ ጥሪ ማውጣቱ ተገልጿል። ጨረታው የ2028 የ2032 እና የ2036 የአፍሪካ ዋንጫዎች የማርኬቲንግ እና የንግድ መብቶች ላይ ብቻ እንደሆነ በመናገር ተጫራቾች የጨረታ ሰነዶቻቸውን እስከ ነሐሴ 24 ድረስ ገቢ እንዲያደርጉ የጊዜ ገደብ የተቀመጠላቸው መሆኑ ተገልጿል። ወደ መጨረሻው የዝውውር መረጃዎቻችን ስንሸጋገር የማንቸስተር ሲቲ አማካኝ ሮድሪ ሁለቱን ኃያላን የስፔን ክለቦች ፍጥጫ ውስጥ መክተቱንና በዛሬው ዕለት የተሰሙ አንኳር የዝውውር መረጃዎችን ዮናስ ግርማ በዝርዝር አዘጋጅቷል። በአውሮፓ የዝውውር መስኮት አነጋጋሪው የቪኒሺየስ ጁኒየር ዝውውር በትላንትናው ዕለት እልባት ማግኘቱን ተከትሎ ዛሬም ሌሎች ትኩረት የሳቡ የዝውውር መረጃዎች መውጣታቸውን ቀጥለዋል። ትኩረት ከሳቡ መረጃዎች መካከል አንደኛው የስፔናዊው የማንቸስተር ሲቲ አማካይ ሮድሪ ስም ቀዳሚው ሲሆን ተጫዋቹ ላለፉት ጊዜያት ከሪያል ማድሪድ ጋር በስፋት ስሙ ሲያያዝ የቆየ ቢሆንም አሁን በወጡ ዘገባዎች ግን የካታሎኑ ክለብ ባርሴሎናም ተጫዋቹን ለማስፈረም ከፍተኛ ፍላጎት ማሳየታቸውንና ተጫዋቹም ወደ ባርሴሎና ልቡ መሸፈቱን ተሰምተዋል። ዘአትሌቲክ እንደዘገበው ባርሴሎና በዝውውሩ ዙሪያ ከሮድሪ ተወካዮች ጋርም ቀጥተኛ ንግግር አድርገዋል። ምንም እንኳን ሪያል ማድሪድ አሁንም አማካዩን በእጁ ለማስገባት ጠንክሮ እየሰራ ቢሆንም የባርሴሎና የጨዋታ ዘይቤ ለሮድሪ የሚስማማ በመሆኑ ተጫዋቹ ወደ ካታሎኑ ክለብ ለማምራት ሊያዘነብል እንደሚችልም ተጠቁመዋል። በተጨማሪም በስፔን ብሔራዊ ቡድን አብሮት በዓለም ዋንጫው ከተጫወቱት ተጫዋቾች መካከል 8 የባርሴሎና ተጫዋቾች መኖራቸው ለዝውውሩ መሳካት ከፍተኛ ሚና ሊኖረው ይችላልም ተብለዋል። ባርሴሎናዎች ፍራንኪ ዲዮንግን በጉዳት ማጣታቸውን ተከትሎ ወደ ዝውውር ገበያው የገቡ ሲሆን የፋይናንስ ሁኔታቸውን ለማስተካከልና ለዝውውሩ ክፍት ቦታ ለማግኘት ተጫዋቾችን ለመሸጥ ሊገደዱ ይችላሉ ተብለዋል። በሌላ የዝውውር ዜና ሊድስ ዩናይትድ የማንቸስተር ሲቲውን የ23 ዓመት ወጣት ግብ ጠባቂ ጄምስ ትራፎርድን ማስፈረማቸውን ይፋ አድርገዋል። ማንቸስተር ሲቲ ከዝውውሩ እስከ 45 ሚሊዮን ፓውንድ
የሚያገኝ ሲሆን ይህም ትራፎርድን የምንጊዜውም ውዱ እንግሊዛዊ ግብ ጠባቂም አድርጎታል። በማንቸስተር ሲቲ አካዳሚ አድጎ በሌሎች ክለቦች ከተጫወተ በኋላ ዳግም ወደ እናት ክለቡ ከተመለሰ ከአንድ ዓመት በኋላ ክለቡን የለቀቀበት ምክንያት ደግሞ የጣሊያናዊው ጂያንሉጂ ዶናሩማ ወደ ማንቸስተር ሲቲ መዘዋወር እንደሆነም ተገልጿል። በሰሜን ለንደን በኩል ደግሞ ቶተናም አርጀንቲናዊውን የመሃል ተከላካይ ክርስቲያን ሮሜሮ ለከተማ ተቀናቃኙ አርሰናል እንደማይሸጥም አረጋግጧል። አርሰናል ተጫዋቹን የማስፈረም ከፍተኛ ፍላጎት የነበረው ቢሆንም ቶተናሞች ግን ለከተማ ተቀናቃኛቸው ተጫዋቹን አሳልፈው ለመስጠት ፈቃደኛ አልሆኑም ተብለዋል። በአሁኑ ወቅት አትሌቲኮ ማድሪድ እና ኢንተር ሚላን ተከላካዩን ለማስፈረም ፍላጎት ያሳዩ ሲሆን የሮሜሮ ቀጣይ መዳረሻ ከሁለቱ ክለቦች መካከል አንደኛው ሊሆን እንደሚችልም እየተዘገበ ይገኛል። አርሰናል በበኩሉ አሁንም የኋላ መስመሩን ለማጠናከር ሌሎች አማራጮችን በመመልከት ላይ እንደሚገኝ የተሰማ ሲሆን የአስቶን ቪላው የኋላ ደጀን ኢዝሪ ኮንሳ ቀዳሚው መሆኑን የሚረር ዴሊ ዘገባም ይጠቁማል። በክረምቱ ሞርጋን ሮጀርስንና ዩሪ ቴሌማንስን አሳልፎ የሰጠው ቪላ አሁን ደግሞ ሌላኛውን ወሳኝ ተጫዋች የሚያጣበት እድልም ከፊቱ አለ። ተጫዋቹን ለማስፈረም ዊሊያን ሳሊባን በጉዳት ያጣው አርሰናልና ኢብራሂማ ኮናቴን ለሪያል ማድሪድ አሳልፎ የሰጠው ሊቨርፑል ተፋጠዋል። የተጫዋቹ ቀጣይ መዳረሻ የት ሊሆን ይችላል የሚለው ጉዳይ ግን ይጠበቃል። ክቡራትና ክቡራን ተመልካቾቻችን በእኔ በኩል ያስኳቸውን ስፖርታዊ መረጃዎች አጠናቅቄያለሁ። ጌታውን አበበ ነበርኩኝ። መልካም ቆይታ። ውድ ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር ሜሮን ዋለልኝ ቆይታ አድርጌያለሁ። ከቀሪ የጣቢያችን ዝግጅቶች ጋር መልካም ጊዜን ተመኘው።